ነበር። ስለዚህ ዛሬ ለምን አብረን አንውልም? አብረን ሆነን ራስ ያስመዘግብሻለሁ። ችግር የለውም። ለውሃ ልደውልላትና አብረን እንውላለን። አዎ ጥሩ አደረግሽ። ደውይላትና አትምጭ ቢያት። ሄሎ ውሃ ምጥን ዳጣ ነኝ እያልኩሽ እኮ ነው። ምን ሆነሻል? ቃዲስ እንዴ ወየ ምጥን ወየ ገብቶኛልሽ። አገኘሽ እንዴ? ቃዲስ አገኘሽው? አዎ አይ ነገ ትምህርት ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ምጥን ገብቶኛልሽ። ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ እሺ በቃ ውሃ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ የማይጠበቅ ነገር ካልጠበቅኳት ምጥን ያራድዬ ልጅ። በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ቤቶች አሉ። ልጅቷ እንዳናስበላት እንሂድ። በቃ ምንድን ነው የምታወሪው? በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ ነይ በቃ። እሱም ይቅርታሽ ብቻ ይቅርታዬን ስትቀበይኝ ብቻ ዳግም እንተያያለን ላለችል። በቃ ስልክ እንገናኝ። ብዬ አርጁን እኮ ለበረከት እንትና ምትልኝ ጥሩ ነዋ። በጣም ጥሩ። በጣም ይቅርታ። እሺ ቃዲስ ይቅርታ። ችግር የለውም ብዬ ምንም ችግር የለውም። ትየዋ እንግዲህ ቤቱን እየተበጠበጠችው ነው በሚገርም ሁኔታ። እንግዲህ ያለፈው ሲገርም ሸንቃቃል ሊደቅምሽ እንዳለገሬ ሰው ዛሬ ደግሞ ጭራሽ ብላ እንግዲህ ያብዬልን እጮኛ ወይም ቃዲስን ለመንጠቅ እሷን ማሳልሰራላት ሳላናድድሽ አንቺን ማሳልሰራልሽ እያለች እንግዲህ እየፎከረች ነው የምትገኘው። መፎከርን ብቻ ሳይሆን በሚገርም ሁኔታ እንግዲህ ነገሩን በማቀጣጠል ወደፊት እየመራችው ትገኛለች። በጣም ነው የሚገርመው ነገሩን ለማለት ማለት ነው። ዳጣን እዚህ ጋር ደግሞ ካንዳል እየዛተችባት ነው። አንቺን ደረጀ እዚህ ለምን መጥቶ አምጥቶ እንዳስቀመጠሽ፣ ለምን እዚህ ጋር እንደተቀመጥሽ፣ ለምን ምን እየሰራሽ እንደሆነ ከአንዳንድ ጭንብልሽን አወልቅልሻለሁኝ መኝኝ፣ ትንሽ የጊዜ ጉዳይ እንጂ ያንቺን ጉድ ሳትዘረግፈው እንደማልቀር ወቂ እያለቻት ነው የምትገኘው። ዳጣም እንግዲህ አይመለከትሽም፣ የፈለግሽው ማድረግ ትችያለሽ። እንግዲህ እንኳን ከፎከረ ከወረወረ ፈጣሪ ያድናል። ሲቀጥል ደግሞ የኔ እዚህ መቀመጥ ስለኔና ስለ ደረጀ እንዲሁም ደግሞ ስለምትይው ነገር ሁሉ የማውቀው ጉዳይ የለኝም። ሲቀጥልም አይመለከተኝም፣ ጉዳይሽ የራስሽ ጉዳይ ሲጀምር፣ ሲቀጥል አንቺ የሚመለከትሽ ጉዳይ የለም፣ በአናትሽ ተተከይ ስትል መልሳላታለች። በዚህም ጉዳይ እንግዲህ በጣም ነው የተበሳጨችው መድኃኒት ማለት ነው። ቤተሰቦቻችን በጣም ነው የተናደደችው። ምክንያቱም የዳጣ መልስ እንዴት ነው የምትመልሽልኝ ምናምን እያለቻት ነበረ። ያው ዳጣ ደግሞ ምንም አይነት ነገር ብትይ እንዳንቺ ለአይነቱ ክብረ ቢስ ሴት ምንም ጓዳና ምንም አይነት እንትን የለኝም እያለቻት ነው የምትገኘው። በዚህ መካከልም እንግዲህ መድኃኒት የበለጠ ተናደያለች ማለት ነው። ምክንያቱም እንደዚህ ብላ ስለተናገረቻት ብቻ ራሱ በጣም ያደረችው እንደ አጠቃላይ እንግዲህ በጣም ተበሳጭታለች። እሷም እንግዲህ በዚህ ያለች ነው። እንግዲህ ደረጀም ዛሬ ከቤት ወጥቷል። ከቤት የወጣበት ጉዳይ እንዲያልኳቸው እንግዲህ ኤቢና ናታን ናቸው ይሄን ነገር ተመካክረው ያደረጉት፣ አጠቃላይ ልጆቹ ማለት ይቻላል። ያው ዳጣ መጀመሪያ ላይ አልሰማችም ነበረ፣ ግን በኋላ ነግረዋታል። ደረጀ እንግዲህ ከቤት ወጥቶ የሆነ ሌላ ስርፋ እንዲያርፍና ለጊዜው ነገሮቹ ሰከን እንዲሉ አድርገዋል። ምክንያቱም ማርታ ታክመህ ከዚህ ሀገር መውጣት አለብህ፣ ታክመህ እኔ ለሕክምና ሌላ ሀገር መሄድ አለብኝ፣ ምክንያቱም እኔ እናንተ እዚህ ጋር በትሆናል፣ ካሁን በኋላ ምንም አይነት ህይወት የለንም እኔ እናንተ ብላ በሰጠችው ምላሽ ደረጀ እንግዲህ በጣም ተከፍቶ ነበርና ምክንያቱም ታንዴ ሁለቴ ሶስቴ ይቅርታ ጠይቋታል። ማርታ ግን አይ በፍጹም አላደርግም፣ ለአንተ ለይቅርታ የሚሆን ምንም አይነት ቦታም ጊዜም የለኝም ብላ ነበር የመለሰችለት እና በዛም እንግዲህ እሱ በጣም ነው የተናደደው። ምናልባት ብቻ ሳይሆን ያኔ በቃ በጣም ነው የከፋው የደበረው። እንግዲህ ካንዴ እንዳልኳችሁ ሶስቴ ነው ይቅርታ ይጠይቃል። ግን ማርታ በጭራሽ
ምንም አይነት ለይቅርታ እንትን እንደሌላት ነው ያሳወቀችው። ያና አቋሟን ሲያቅ እንግዲህ እሱ በጣም የተናደደው ከሚባለው በላይ በጣም የተናደደው መናደድ ብቻ ሳይሆን በቃ እንዴት ብዬ ልንገራችሁ ከሚባለው በላይ ነው እንትን ያለው። ስለዚህ በዛ አማካኝነት እንግዲህ ነገሮች ከበድ ያሉ ነበሩ። ያው መድኃኒትም እንግዲህ እንደጥፍረጥ እያለች ነው በሁኔታው ገና እንትን እያለችው ነው። ኢቭን ደረጃ ራሱ ስቲል እየዛተችበት ነው የምትገኘው። ምክንያቱም ያንተን ጉዳይ አልፋታህም፣ ስለ ዳጣም አጠቃላይ አሁንም ጉድህን ፈልጌ አፈላልጌ አዋርድሃለሁ እያለችው ነው የምትገኘው። ስለዚህ በዚህ መካከል ግን ነገሩ ትንሽ ከበድ ብሏል። በመጨረሻም ደረጃ ከቤት ወጥቷል። ማርታ እንግዲህ እስካሁን እንደዚህ ሆና ብላ እንጠብቀችው ነበረ። እንግዲህ ይቅርታ ብሎ ጽፎ በሰጣት ሰዓት ላይ ሸክላ ወርቆ ተነስቶ መልሶ ሸክላ አይሆንም፣ የተሰበረ ሸክላ መልሶ ወደ ነበረበት ሊመለስ አይችልም። ስለዚህ የኔም ልብ ደግሞ እንደዛ ነው ብላ ነበር የገለጸችለትና ያው እሱም በዛ ዝም አላላትም። ምንድነው ያደረገ የነበረው? ሸክላ እውነት ነው አሁን ከተሰበረ እንደገና ደቆ መልሶ እኮ እዛው ነበረበት ተሰርቶ ይመለሳል፣ እንደውም ጠንካራ ሆኖ ይነሳል ሲላት ነበርና እሷ ግን እንዴ ስቃበት ነው እንግዲህ ያለፈችው በሰዓቱ ማርታ። በነገራችን ላይ ማርታ ልክ ነች ማለት በቃ ትክክል ናት። ሁኔታዎች ለነገሮች ልክ ናት። ከደረሰባት አንጻር ከሆኑት ሁኔታዎች እንዳጠቃላይ ካለው ነገር አንጻር ምንም አይነት ስህተት የለባትም። እንግዲህ ባመነችው ባሏ ተከርታ በሰራተኛዋ ይሄ ግፍ ደርሶባት ትዳሯን አታ ልጆቿን አታ ብዙ ነገር አታ ይሄን ነገር ተቋቁማ ማለፏ ተቋቁማ ዝም ድረሳ ተቋቁማ መኖሯ በራሱ የሚያስደንቅ የሚያስደንቅ እንጂ እንትን አይደለምና በዚህ መካከል እንግዲህ የሆነው ነገር በጣም ከባድ ነው። ቤተሰቦቻችን እንደተቃላይ ማለት ነው። ያው የሆነው ነገር ሆኖ ግን እግዚአብሔር ይመስገን ስለሁሉም ነገር። ያው ነገሮች ደግሞ ትንሽ ከባድና አስቸጋሪ ናቸው። ሁኔታው እንደተቃላይ ትንሽ ከበድ የሚል ነገር ነው። ያው ከሁኔታዎች ከነገሮች አንጻር ማለት ነው። ውድ ሀገሬ ልጆች እንግዲህ በዛ አማካኝነትም የሆነው ነገር ሆኖ እንግዲህ እግዚአብሔር ይመስገን ወደፊት ጉዞ እንደቀጠለ ነው። እንግዲህ ማርታ ምናልባት ይቅርታ የምታደርግልኝና ለነገሮች ይቅርታ እንትን ካለሽ ብቻ እኔና አንቺ እንገናኛለን፣ አለበለዚያ ግን እርሽኝ እረስችሻለሁኝ። ወደ አሜሪካን ሀገር ስትሄጂ ደግሞ ልጆችሽንም ይዘሽ መሄድሽን እንዳትረሺ፣ ምክንያቱም እኔ የለሁም ብሎ ነው እንግዲህ የጻፈላት ኦር ደብዳቤው ላይ ያገኘችው። እነ ኤቢንም ስትጠይቃቸው ማርታ ኤቢ ምንድን ነው ያለቻት? አዎ ምንም ጥያቄ የለውም አንቺ ይቅርታ ታንዴ 2-3 የጠየቀሽ ይቅርታ አላደርግለትም ማክሹ ሄደ በቃ። ስለዚህ ምን ይሁን ነው የምትይው? በቃ መሄድ መብቱ ነው አይደል? ሌላ ምን እንድትፈልጊያለሽ ብላ ነው እንግዲህ መለሰችላት። በዛ አማካይነት እንግዲህ ማርታ በጣም ነው የተሰማት ስሜት ነው አይደል እንዴ? አንቺም እንደዚህ ትናገሪኛለሽ ማምስላት በጣም ነው ማርታ ተናዳ እንግዲህ ከቤት ሁሉ የወጣችው። ስሜቱ ከባድ ነው በርግጥ፣ ምክንያቱም ይሄን ስሜት ማንም ሰው የሚጠብቀው ስላል አይደለ ማለት ነው እንዳጠቃላይና ከባድ ነው ስሜቱ። እውነት ለመናገር በጣም ነው የሚከብደው። ግን ደግሞ ከሁኔታውና ከነገሮች አንፃር ያው በትዕግስት ማለፍ የሚባል ነገር አለ እና ማርታ አሁን ላይ በቃ ግራ ተጋብቷታል። እንግዲህ ተነስታለች፣ ቀንም እያለቀሰች ነው። ደረጀም ስቲል የት እንዳለ አይታወቅም። በዛ ላይ ደግሞ እንግዲህ ታውቃላችሁ መነጋገር አይችልም፣ ሕክምና ያስፈልገዋል። በቃ እና አንቺ አሜሪካ ከመሄድሽ በፊት እኔ ወደ ማልመለስበት ሂጃለሁ ብሎ ነው የጻፈላትና ይሄ ራሱ ሌላ ስሜት አለው። ምንም እንኳን እሷና እሱ ቢጣሉም የሱ አለ ሁኔታ ሆኖ የሱ አለ ሁኔታ ሆኖ ከዛም አልፎ ደግሞ የልጆቿን አባት ማጣት አትፈልግም እና እሱ ነገር ግራ ገብቷታል። እያለቀሰች ነው። ምን ይፈጠር ይሆን? ቀጣይ ስለሆነ እንመጣለን። ሰላም ቆዩን።